ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቼ ዘላለም ሙላቱ ነኝ እንደምን አላችሁ በዘላለም ሙላቱ የዩቲዩብ ቻናል ከተያየን ረጅም ጊዜ ሆነን በሬዲዮና በቴሌቪዥን ማስታወቂያዎች እንዲሁም በቴሌቪዥን ድራማዎችና በሌሎች ሚዲያዎችም እንዲሁ ከተያየን አመታት ተቆጠሩ በስራ ምክንያት በአንዳንድ ጉዳዮችና ከሀገር ሞጣ በማለቴ ትንሽ ከሚዲያው ራቅ ብዬ ነበር አሁን ግን የእግዚአብሔር ፍቃድ ሆነና እንዲሁም በአንዳንድ ጓደኞቼ ጥያቄ መሰረት ወደ ቀደመው ስራ ተመልሻለሁ አሁን ካናዳ ቶሮንቶ ነው ያለሁት ካናዳ እንደመገኘቴ ደግሞ በካናዳ የሚገኙ ኢትዮጵያኖች ጋር በደንብ እናወጋለን የሀገሬ ልጆች ጋር የልባችንን እንጨዋወታለን ከዚህ በመነሳትም የኛ ሰው በካናዳ ብየዋለሁ ርዕሱን አዎ ርዕሱም የኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል የሚያገኙት ይሆናል የኛ ሰው በካናዳ በዘላለም ሙላቱ ዩቲዩብ ቻናል በኢትዮጵያ ውስጥ በተለያዩ የሥራ ዘርፎች የሚያውቋቸው ታላላቅ ባለሙያዎች እዚሁ ካናዳ ነው የሚኖሩት በሥራ ምክንያት ከሙያቸው ርቀው የካናዳ ህይወት እንቅልፍ አሳጥቷቸው ደረጅም ጊዜ ያላየናቸው ባለሙያዎችን የኛ ሰው በካናዳ በተሰኘው የዘላለም ሙላቱ የዩቲዩብ ቻናል በቅርብ እናገኛቸዋለን በጣም ጠፍተዋል የት ነው ግን ያሉት የተባሉ በሁሉም የሙያ መስክ የሚገኙ ታላላቅ ባለሙያዎችን የኛ ሰው በካናዳ በተሰኘው ዝግጅታችን በዘላለም ሙላቱ የዩቲዩብ ቻናል እንመለከታቸዋለን ለመሆኑ ካናዳ እንዴት ሊመጡ ቻሉ ካናዳ ከመጡስ ምን ያህል ጊዜ ሆናቸው ካናዳ ከመጡ በኋላስ ምን እየሰሩ ነው በካናዳ ምን ከባድ ምን አስቂ ነገርስ ገጠማቸው ብዙ የምንጨዋወተው አዝናኝ ቆይታዎች ይኖራሉ ካናዳ ረጅም ዓመት እንደመቆየታቸው አዲስ ለሚመጡና ካናዳ ለመምጣት ለሚያስቡ ሁሉ ከተሞክሯቸው የሚያጋሯቸው ነገር ይኖራል ወደ ካናዳ ለመምጣትስ ምንድነው መንገዱ ለሚለው ከባለሙያ ጋር ቆይታ እናደርጋለን የኛ ሰው በካናዳ ምን ያደረገ ነው ኑሮ በካናዳ ምን መልክ አለው እነዚህንና ሌሎች አዝናኝ አስተማሪ አስገራሚ አሳዛኝና አስቂኝ ጉዳዮችን ይዘው እንግዳዎቼ በዚሁ በአማሮ ስቱዲዮ ቆይታ ያደርጋሉ በዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ እናንተ ብቻ ዘላለም ሙላቱ ብላችሁ ገብታችሁ ሰብስክራይብ አድርጉ በተጨማሪም ሼር ላይክ እና ኮሜንት ማድረጋችሁንም እንዳትረሱ ዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ በቅርብ ቀን ይጠብቁን ሰላም ለዓለማችን ሰላምና ፍቅር ለኢትዮጵያ ሀገራችን አመሰግናለሁ